ሄርሜላ የምትባለው ጉድ አይናውጣ። እንደው ምን አይነቷ ማፈሪያ የሆነች መጉርጥ የሆነ አይጥ የጉድጓድ አይጥ ናት። በእናታችሁ ዛሬም ድረስ ትክክል ነኝ ብላ ነው የምታስበው። እንዴት ነው የሚያረጋት? በእናታችሁ ምን አይነቷ እባብ ናት? መርዟን እየረጨች ውስጥ ለውስጥ። የምሬን ነው ብላችሁ እች ባለጌ ሴት ሁላችንም ተቃውመን ሁላችንም እንደው ዱብ ካላረግናት እኛ አይደለንም። የምሬን ነው ብላችሁ የፋሲካው ዶሮ ነው የምናረጋት፣ ግን ጥልጥል ነው የምናረጋት። የምሬን ነው። ዛሬ ቢኒና ፈረንጁ እሳት ለብሰው እሳት ጎርሰው መጠውባታል። እስከ ዛሬ አብርሽን ብቻውን አግኝተው መተቷን አሰርታ መከራ አብልታን ነበር፣ መከራ ሳይታን ነበር። ሩታ ስቃይዋን አብልታት ነበር። ምንም መከራዋን እንዴት ልበላችሁ፣ ስቃይዋን በቃ ሲኦል ነው ያደረገችባት። ምድርን ሲኦል አድርጋበታለች። መልካም መስላ ጥሩ መስላ ልቧን አንገት ደፊ አገር አጥፊ። ዛሬማ የሆነ ሚስጥሯ ተጋለጠባት፣ ወጣባት፣ እርራለች፣ ድብናለች። የት ልትሄድ ነው? ተቃጠለች። ውስጧ ሁሉ ርር አለ። የት መንቀሳቀሻ መግቢያም የላትም። እስካሁን ብቻውን አብርሽን አግኝታው ተጫውታበት ነበር። የምሬ ነው። ዛሬ ግን አብርሽ ብቻ አይደለም፣ ቢኒ ብቻ አይደለም፣ ፈረንጁ ብቻ አይደለም፣ እኛም ሁላችንም ከጎናቸው ነን። እችን ልጅ ለአንዴና ለመጨረሻ ጊዜ ከዝሙት ርቃ ከሰው ትዳር፣ ከሰው ህይወት፣ ከሰው ኑሮ፣ ሰው ካስተካከለው ኑሮ፣ ሰው ካስተካከለው ህይወት፣ ሰው ካስተካከለው ቤት ገብታ እንደዚህ አጋጋሪ ነኝ አውከኔ ጋጋሪ አስፈጭነኝ ማለት አትችልም በምንም ተአምር። ከሩታ ህይወት ለአንዴና ለመጨረሻ ጊዜ አስወጥተን እናባረራታለን። ምንም የማትሰራ የማትረባ፣ የሰው ህይወት የማይገባት፣ የሰው ኑሮ የምታፈርስ፣ የሰው ትዳር የምታበጣብጥ፣ የማትረባ፣ ለራሷ ክብር የሌላት ሴት፣ አሰዳቢ ወራዳ ሴት ናት ባጭሩ ማለት ሄርሜላ ማለት ነውና እችን የምትደግፉ ሰዎች እንደው ችግር በእናንተ ይግባ። ሩታ ላይ የደረሰው ችግር፣ ሩታ ያነባችሁ እንባ እናንተ ማርግዛችሁ ሴት ከሆናችሁ የምሬን ሴቶች ናችሁ። እንዲህ በይበልጥ እንዲህ እያሽቃበጣችሁ እንዲህ ሄርሜላን አብርሽን እያቀናበራችሁ የምታሽቃበጡ ሰዎች በእናንተ ይግባ። ሩታ ያለቀሰችው እንባ በእናንተ ቤት ይድረስና አልቅሱ። ያኔ ምን አይነት ስሜት እንደሚሰማችሁ አረ ነው ለካ ብላችሁ ሩታን ያኔ ታስታውሷት ይሆናል፣ ታስቧት ይሆናል። ዛሬ ላይ ግን እኔ ከእውነት ጎን ነው የምቆመው። ከእውነት ጎን ነው የምቆመው። እች ልጅ ለአንዴና ለመጨረሻ ጊዜ ይውላችሁ። ዛሬም ድረስ ሩታ በሷ ምክንያት እያለቀሰች እንደሆነ፣ በሷ ምክንያት ልጇን ያለ አባት ልታሳድግ እንደሆነ እያየች፣ በሷ ምክንያት ነፍሰ ጡር ሆና እንክብካቤ በሚያስፈልጋት ወቅት ባሏ ካጠገቧ መሆን በሚገባው ሰዓት ብቻዋን እንዲህ እየተንከራተተች መንገድ ላይ እንኳን ስትሄድ እንቅፋት አደናቅፋት የሆነ ነገር ቢፈጠር ባሏ ከጎኗ መሆን እንደሚችል እያወቀች ትዳሯ ውስጥ ገብታ ቤቷ ውስጥ ተውት ሌላው ነገር ቤቷ ውስጥ ተንሰራፋ ገብታ እሷ ባስተካከለችው ኑሮ እሷ ባስተካከለችው ቤት ገብታ ቁጭ ብላ አድራጊ ነኝ ፈጣሪ ነኝ እያለች ትገኛለች። ምንም ያነሳቸው የጎደላቸው ነገር የለም። ብር እስከ ጥግ ድረስ ነው ያለው። ይህን አምጣ ያን አምጣ ትላለች። እንደፈለጉ አሻሸ ገዳሜ ሲሉ ሲጨፍሩበት ሲቦርቁበት እየዋሉ እያደሩበት ነው ያሉት። ሩታ መከሯን አይታ ስንት ሰው ተሰድባ በቤተሰቦቿ ሳይቀር ተገላ ስንት ድንጋይ ተወርሮባት ስንት ስድብ አስተናግዳ የሚገርም ነገር አይታ ባስተካከለችው ኑሮ ዛሬ ገብታ እንደምታዩት እንዴት እንደምትቦርቅ ኢቭን ማለት ነው። እስካሁን ደቂቃ ድረስ አንድ ሰው አይደለም እኮ ህይወቴን እየረበሹ ነው፣ ህይወቴን እየበጠበጥችሁ ነው፣ ትዳሬ ተበላሸ፣ እኔ ከፍቶኛል፣ እኔ ያዝኛለሁ ብላ ሩታ ብቻ አይደለም የነገረቻት። እኛም ተመልካቾች እያደረግሽ ያለሽው ነገር ጥሩ ነገር አይደለም፣ በቃ ባልገሻል፣ የወረደ ነውር ስራ ነው የምታደርጊው ብለን ስንነግራት እንኳን ቆም ብላ ነው እንዴ በኔ ምክንያት ነው እንዴ የተፈጠረው? ዋው እኔ በቃ እንደዚህ ማድረግ አልነበረብኝም፣ እንደዚህም ማድረግ የለብኝም፣ ስለዚህ ከህይወታቸው እስኪ ልውጣ ብላ አንዴ እንኳን ለመውጣት አታስብም። ዛሬ ራሱ እንዲሁ የሆነች የእንትን ድመት ነው የምትመስለው፣ የዱር ድመት እንደዚህ አይኗንም ጥፍሯንም የሆነ ልትቧጭር አይነት አይኗን አፍጥጣ ነው የመጣችው። ምንም በቃ ወደ ራሷ መመለስ አትፈልግም። የሆነ ጥፋቷን ማመን አትፈልግም። ህይወቷን በቃ በራሷ ማስተካከል አትፈልግም። ባጭሩ በቃ የሩታን ህይወት 24 ሰዓት መረበሽ መበጥበጥ ከአብርሽ ጋር እንደፈለገች አሻሸ ገዳሜ ማለት የያዘ ይዞት ነው። አብርሽ በጤናው አይደለም። በነገራችን ላይ እቺ ኮተታም መተታም ናት። በቃ ምንም የሆነ እንዴት ልበላችሁና የሰው ለሰው ትዳር የማያስብ የሰው ትዳርን የኔ ጥፋት አይደለም፣ አብርሽና ሩታ መለየታቸው የኔ ጥፋት አይደለም። እስኪ ካንቺ ይሄው ቢኒ ተናግሯል። 100% እርግጠኛ መሆኑ እቺ ልጅ አለ እርግጠኛ ነኝ ከነሱ ህይወት ብትወጣ ከአብርሽ ብትርቅ አብርሽና ሩታ ሰላም ናቸው፣ ደስተኛ ነው የሚሆኑት በሷ ምክንያት። አዎ በትክክል እግዚአብሔርን ነው ብላችሁ አብርሽ ይውላችሁ ሄርሜላን እንድች አርጎ በእንጨት እንድች አይነካት። ግን
የሆነ ነገር ስላደረገችው የሆነ ነገር ስላሰራችበት የሆነ ነገር ስለተፈጠረ አብርሽ ኦልሬዲ ደንዝዟል። ምንም አብርሽ የድሮ አብርሽ አይደለም። እንደዛ የሚወዳት እንደዛ የሚያፈቅራት እንደዛ የሚሳሳላት ሩታን ትቶ ሌላ ሴት እያየ ነው። ይሄ የሆነበት ምክንያት ግልጽ ነው። የተያዘባት ብዙ ፋይል አለ። ገብታችሁ የሆነች ልጅ አለች ብታስተላልፍ የእሷ ፋይል ቪዲዮ በፎቶ በሁሉ ነገር የተቀናበረ በድምጽ የተቀናበረ በጣም ብዙ ጉዳጉድ አለባት። አብርሽ እጅ ላይ በደረሰ ደስ ይለናል። ሩታ ደግሞ መንቃት አለባት። እቺ ልጅ እግዚአብሔርን ነው የምላችሁ ለአንዴና ለመጨረሻ ጊዜ ከሩታ ህይወት እንዴት እንደምትወጣ አሳያችኋለሁ። ሩታ ናት በቃ ሁሉንም ነገር ማስተካከል ያለባት። አሁን ይሁን አንዳንዴ እርፍ ብላ ፎይ ብላ ቤቷ ማትቀመጥ እላለሁ። ሌላ ጊዜ ደግሞ በቃ ሩት እቺ ሄርሜላ እብድ ብላ ጨርቋን ጥላ ሩታ ያለቀሰችውን ማልቀስ አለባት። እንደምታለቅስ ደግሞ 100% እርግጠኛ ነኝ። ታያላችሁ። አንድ ቀን ታለቅሳለች፣ ትወጣለች ከሷ ህይወት እና በቃ ፍቅር ሆና አብርሽም ወደ እሷ ስባ ብትወስዶ ጥሩ ነው። እኔ የፈረንጁንና የቢኔን አመጣጥ በጣም አደንቃለሁ፣ አበረታታለሁ። ጎበዞች የመረ ነው። በቃ እኛ ጓደኛችን ጥፋቱ አልታየው ሲል ጥፋቱ አልገባው ሲል እኛንን ማሳየት ያለብን፣ እኛንን መምከር ያለብን፣ እኛንን ጥፋቱ ይሄ እዚህ ጋር ነው ብለን መንገር ያለብን። ለዚህ ቀን ካልሆንን ለዚች ሰዓት ካልሆንን ለሌላ ለምን እንሆናለን? ስለዚህ እኛ ጓደኛ ማቾች ሁሉ ተባብረን እቺ ልጅ ከአብርሽ ህይወት ማስወጣት ማባረር አለብን። ስለዚህ ድጋሚ ምንም ነገር እንዳታደርግ በቃ ላልኔና ለመጨረሻ ጊዜ ከአብርሽ ጋር ያላትን ነገር እንድታቆም በቃ ወደ ራሷ እንድትመለስ ባጭሩ ሩታና አብርሽ አንድ እንዲሆኑ የማድረግ ስራን እየሰሩ ይገኛሉ። ቢኒና ፈረንጁ አጨብጭቤላችኋለሁ። እንዴት እንዳረጋት እናንተ። ለሰው የሚባል ክብር የላትም። ክብር የሚባል እንድት በቃ ወይ ይቅርታ አድርጉልኝ። እኔስ ተመልካች ብቻ የሚወቅሰኝ መስሎኝ ነበረ። እናንተም እንደዚህ በቅርብ የምታቆይ ሰዎች እንደዚህ አይነት ስሜት ከተሰማችሁ እንደዚህ አይነት ነገር ከተሰማችሁ እንደዚህ አይነት ነገር ካያችሁብኝ ይቅርታ በቃ ለአንዴና ለመጨረሻ ጊዜ ከሩታ ህይወት ከአብርሽ ህይወት እወጣለሁ እርቃለሁ ብላ መናገር ስትችል ምን ታደርጉኛላችሁ? ምን ታመጧላችሁ? እሱ እስከፈለገኝ ድረስ ከሱ ጋር መሆን እችላለሁ። ጓደኛው ነኝ በቃ ጀስት ሴትና ወንድ ጓደኛ መሆን ይችላል ምናምን ነው እያለች የምትገኘው። ጓደኝነት ሌላ፣ ሰይረኝነት ሌላ፣ መተትኝነት ሌላ፣ ውሸታም ሌላ። በቃ አታስፈልግም እቺ እግዚአብሔርን። እኔ ለምን መሰላችሁ የጠላዋት? ምንም አላረገችኝም፣ ከምንም አልደረሰችም። ግን ለሩታ መራራት ያልቻለች ሴት ማለት ነው። እግዚአብሔር እስኪ ፍርዱን ፈረዱ። ዝም ብላችሁ እዩና እቺ ሴት ልጅ 9 ወር ሙሉ እያለቀሰች እያነባች እያየቻት በሷ ምክንያት ሁሉ ነገር አበቃ ብላ ትዕግስት አድርጋ ሁሉንም ችላ ለመኖር ጫፍ በደረሰችበት ሰዓት የሆነት ሌሎቹስ በቃ በፈጣጣው መጠው የሆነ ነገር አድርገው ክፋታቸውም ተንኮላቸውም ታይተውባቸው ተነቅቶባቸው በጊዜ ብን ብለው ጠፍተዋል። የዚች እኮ ጥሩ ሰው እስካሁንም ጥሩ ሰው ነኝ ብላ የምታስበው ሩታ በሷ ምክንያት እያለቀሰች እያነባች አሁንም ትክክል ነኝ ብላ ለምታ እቺ ታዲያ ለማን ተጠቅማለች? ለማን ነው የምትረባው? ምንዋን ነው የምትደግፉት? ያልገባኝ ነገር እና ጥራ አደረጋችሁ። ፈረንጁና ቢኒ በጣም ነው ደስ ያላችሁ። ጭፍልቅ ማድረግ ነው እንደበረሩ እርግጥ ማድረግ። ሁለተኛ በሰው ህይወት ውስጥ ጣልጋ እንዳትገባ፣ ሁለተኛ በሰው ትዳር እንዲህ አይነት ነገር እንዳትናገር፣ ሁለተኛ በሰው ኑሮ በሰው ጓዳ እንዳትገባ ብናርጎ መላክ ነው። ድራሿ እንዲጠፋ ማድረግ ነው። ካልሆነ ይውላችሁ ዛሬ ልጅ ከደገፍናት ነገ በኔ ህይወት በሉ እግዚአብሔርን ከባልሽ ጋር እንደ ሴት መጣሽ ሸገዳሜ ስትልልሽ ያኔ ስታለቅሽ ስታነቢ ለዛውም ልጅ ይዘሽ በሆድሽ እንዴት እንደምታለቅሽ ማሰብ መቻል አለብሽ። ነገ ባንቺ ህይወት ላይ እንደማይደርስ አድርገሽ ሰው ላይ ስትፈርጂ፣ ሩታ ላይ ክስ ስታቀርቢ፣ ሩታ ላይ ስትሳደቢ፣ ሩታ ላይ ማይሆን ነገር ስትናገሪ እያየሁሽ ነው የምትገኙ። ነገ በራስሽ ህይወት ላይ ደርሶ እየየሪ ውይ ያዙ ይልቀቁኝ ብትይ ደግሞ የእጅ አይቀርም። ሁሉም የዘራውን ያጭዳልና ጥሩ ነገር መልካም ነገር ተናገሩ። ለማንኛውም ሄርሜላ ሌላ አንቺ የተለየ ጥላቻ የለብኝም። ግን አንቺ አረመኔ መሆንሽን ያየሁት፣ ራስ ወዳድ መሆንሽን ያየሁት፣ ለራስሽ ደስታ እያመቻቸሽ የሰው ደስታን ስታበላሽ፣ ለራስሽ ኑሮ እያመቻቸሽ የሰውን ህይወት ብትንትኑን ስታወጪ፣ ነፍሰ ጡር ሴት ቁጭ ብላ ለራስሽ ብቻ ስታስቢ፣ በዚህ ምድር ላይ ከራስሽ በላይ የሚያሳስብሽ የሚያስጨንቅ ለነገሩ አይቻለሁ። የዘር ነው አስተዳደግስ አንዳንዴ አሳዳጊ የበደለሽ ብዬ እንደው ብናገር ራሱ ምንም ቅር አይለኝም። ምክንያቱም እህትየዋ ራሱ ጅብ የሆነች እህት አለቻት፣ በጣም አውሬ የሆነች ማለት ነው። የሆነ ወሬዋ ሁሉ የሚያስጠላ ዘግ የሆነች። ለማንኛውም ታያለሽ፣ ዋጋሽን ታገኛለሽ። እርግጠኛ ነኝ የምነግራችሁ ነገር ታያላችሁ። ነገር አብርሽና ሩታ አንድ ሆነው ሲመጡ የምታለቅሽ አንቺ ነሽ። የመጨረሻዋን ደስታ የምትስቃት ከልጇ ጋር በፍቅር አብርሽና ሩታ ደስተኛ ሆነው ሲኖሩ ታያለሽ። ደም እንባ ታለቅሻለሽ። ያኔ እስኪ የታባሽ ትገቢያለሽ። እኔ ቤተሰብሽን መናገር መስደብ አልፈልግም፣ ግን
በጣም ኖር ስራ ነገር ስለምታደርጊ ነው ይህንን ነገር ሁሉ የምናገረውና ሩታ እንዲህ እንዳለቀሰች አትቀርም። ታውቂያለሽ፣ ከዚህ በፊትም ብዙ አልቅሳለች፣ ብዙ ተጎድታለች፣ ብዙ ተሰብራለች። በራሷ እንዲሁ 9 ወር ሙሉ እያለቀሰች እስኪ አንድ እናት አርግዛ አንድ ቀን ደስ እርጉዝነቷን እንኳን ሳታቅ ያሳለፈች ምን አይነት ጠንካራ ሴት ብትሆን ነው? ስለዚህ ይህንን ማለፍ አያቅታትም፣ አይከብዳትም። ነገ ታያለሽ አንድ ሆኖ አንቺ ደግሞ የምታለቅሽበት ቀን ይመጣል። ሁሉም የእጁን ነው የሚያገኘው። አለቀ። ሌላ ምንም የምናገረው ነገር የለም።